እየሄድኩኝ መደገፍ አልችልም ነበረ። በቃ እየሄድኩኝ እና ከዛሬ ነገ ሞቴን ነበር የምጠብቀው ማለት ነው። አንዳንድ ጊዜ ለራስሽ ራስሽ እኔ ዛሬ ይህን ታሪክ የዛሬ 3 ዓመት ብትሰሚ እያለቀስኩ ብታለቅሽ ትላለህ። አሁን ግን አላለቅስም። እናቱ ለእቺ ታለቅስበት አላለቅስም። በፍጹም ነው የማላለቅሰው። ያለቅሳታል። ባለቅስና ብነግርሽ ደስ ይለኝ ነበር፣ ግን ነው በፍጹም ኔቨር። ሲጀምር እኔ ያለቀስኩበት ዘመን ራሱ ይቆጨኛል። እና እየሄድኩኝ ከዛ በቃ ጓደኞቼ በየጊዜው መታመም ጀመርኩኝ። ሬዚስታንስ አጣሁኝ ምናምን። ከዛ ጓደኞቼ ከምን አይነት ሰው ጋር ነው የምታወሪው? እኔ ገባሽ? በየጊዜው አዳዲስ በጥፋት ላይ ጥፋት እየተደራረቡብኝ መጡ። ምክንያቱም ወንድሜ ጋር ብዙ ነገር እንዳይደርስ ከወንድሜ ጋር ብዙ ነገር ያወራሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ደግሞ እጅግ በጣም አስደንጋጭ ነገር ነው ይዤላችሁ የመጣሁትኝ። ራሳችሁን ከእንደዚህ አይነት ሰዎች ራሳችሁን እንድትከላከሉ ይህን ነገር መስማት ስላለባችሁ እኔም ወደ እናንተ ይዤላችሁ መጥቻለሁ። እናንተም ደግሞ ለሌሎች ሼር እያደረጋችሁ ሌሎች ጋር እንዲደርስ አድርጉ ማለት ነው። ሉሉ ነኝ ያው የእናንተው እና ከ83 በላይ የሴቶች የእርቃን ፎቶ ይዞ ሴቶችን እየተበቀለ ያለ ወጣት አለ። ከእንደዚህ አይነት ሰዎች አላህ ይጠብቀን መጀመሪያ። እና ደግሞ ይሄ ብቻ አይደለም፣ እነሱን ቢያስፈራራ ብቻ በቂ ነበረ። ነገር ግን እያንዳንዳቸውን በመልካም ነገር ከቀረበ በኋላ ለእያንዳንዳቸው ለቤተሰቦቻቸው እየላከ 3 ሴቶች አንደኛዋ መድኃኒት ጠጥታ ራሷን ስታወድቃለች፣ አንደኛዋ ሆስፒታል፣ አንደኛዋ እንደዚህ እያሉ 3 ሴቶች ራሳቸውን አደጋ ላይ ጥለዋል። ራሳቸውን ስተው ማለት ነው። በምን የተነሳ? በልጁ የተነሳ። አንደኛዋን መግቢያ ላይ እንደተመለከታችኋት ለወንድሟ የእርቃን ፎቶውን የቀረጻትን የላከችለትን የእርቃን ፎቶ ለወንድሟ ልኮባት ራሷን ስታ ታማ አሁን ድና ነው እየተናገረች ያለችው። የምትናገረውም ደግሞ ሌሎች እንዲማሩ ነው። ልጁ በጣም አደገኛ ነው። ምክንያቱም ሴቶችን የሚቀርበው በመልካም ነገር ነው። ሚስቱ ያደረገችበት ምን እንደሆነ አላሁ አለም። ነገር ግን ህይወቱን በሙሉ ሴቶችን እየተበቀለ ነው የሚኖረው። ሴቶችን እየተበቀለ የሚቀርበው መጀመሪያ ላይ የሚቀርባቸው ሴቶች በመልካም ነገር ነው የሚቀርባቸው። በጥሩ ነገር ጨዋ ሆኖ ጥሩ ሆኖ ነው የሚቀርባቸው። ነገር ግን ጥሩ ሆኖ ጨዋ ሆኖ ከቀረባቸው በኋላ ከዛም በኋላ ከነሱ የሚፈልገውን ነገር መረጃ ከወሰደ በኋላ ከዛም በኋላ ግን ለቤተሰቦቻቸው ቪዲዮውን የያዘውን ዶክሜንት እነሱን ካታለለ እነሱን ካሳሳተ በኋላ ያዘውን የነሱን መጥፎ ነገር ለቤተሰቦቻቸው ስለ ቤተሰቦቻቸው መጥፎ ነገር እናትሽ ትሞተልሻለች፣ ወንድምሽ እንደዚህ ይሆንልሻል እያለ ቤተሰቦቻቸውንም ጭምር እየተሳደበ እያለ በእንደዛ አይነት መንገድ ሴቶችን ብቻና ብቻ እየተበቀለ የሚኖር ሰው አለና ከእንደዛ አይነት ነገር እራሳችሁን ጠብቁ። የሚኖረው አሜሪካ ነኝ ይላል፣ አንዴ ጀርመን ነኝ ይላል። ዞሮ ዲያስፖራ ነው። ነገር ግን ስራዬ ሶፍትዌር ነው 20,000 ዩሮ ይከፈለኛል ምናምን እያላቸው፣ ነገር ግን እሱ ምንም አይነት ስራ እንደሌለው ልጆቹ እየተናገሩ ይገኛሉ ማለት ነው። የሚቀርባቸውንም ሴቶች ከምንድን ነው ካላችሁኝ በሰው ፎቶ ልጁ የሆነ ቆንጆ ልጅ መግቢያ ላይ አይታችሁታል። በሱ ፎቶ ነው ሴቶቹን የሚጀናጀናቸው፣ ሴቶቹን የሚጠብሰው በሱ ፎቶ ነው። ቪዲዮ አይወጣም። ቪዲዮ ለምንድን ነው የማትወጣው? ቪዲዮ ለምንድን ነው የማታወራን ሲሉት የተለያየ ምክንያቶችን ይደረድራል። ልጁ ንቅሳት አለው። ይሄ በፎቶ የሚጀናጀንበት ልጅ ንቅሳት አለው። ነገር ግን ሴቶቹ እንዳምኑት የሱን አይነት ንቅሳት ተነቅሷል። የልጁን አይነት ንቅሳት ተነቅሶ ይሄው እጄን አይተሽ አታምኝም ወይ እያለ ይላቸዋል። ሴቶቹም ደግሞ ያው የዋሆች ናቸው፣ ያምናሉ ማለት ነው። እና እንደዚህ እያረገ ሴቶችን እያስለቀሰ ሴቶችን እየተበቀለ ይገኛል። እባካችሁን እህቶቼ ከእንደዚህ አይነት ነገር ራሳችሁን ተጠንቀቁ፣ ተከላከሉ። በተለይ ሶሻል ሚዲያ ላይ በአሁን ሰዓት ላይ በመጥፎ ነገር የሚመጡ ሰዎች መጥፎ ባህሪያቸውን የሚያሳዩን ሰዎች አይደሉም የሚጎዱን።
በጥሩ በመልካም ነገር መጥተው ነገር ግን የእኛን ህይወት ምስቅልቅል የሚያደርጉ ሰዎች ናቸው የሚገጥሙን ማለት ነው። ሌላው ደግሞ አንድ ጊዜ ከተሳሳታችሁ እህቶቼ ከተሳሳታችሁ እንደዚህ አይነት ነገር ፕራይቬት የሆኑ ነገሮችን ለሰዎች አሳልፋችሁ ከሰጣችሁ ለፍቅረኛም ይሁን ለምንም አሳልፋችሁ ከሰጣችሁ በኋላ ከዛም በኋላ እንደዚህ ነው ማደርግሽ እንዲህ ነው ማደርግሽ እያሉ የሚያስፈራሯችሁ ከሆነ ያደረጉትን ያድርጉ። ለነሱ ገረድ መሆን የለባችሁም። ሰው የያዘውን የያዛችሁት ሰው የያዘውን የያዛችሁት። መሸማቀቅ መፍራት የለባችሁም። ያደረከውን አድርግ ምንም አታመጣም ብላችሁ ለሁሉም ነገር መዘጋጀት ራሳችሁን ማዘጋጀት አለባችሁ። ይሄንን ልለቀው ነው ይሄን ያህል ብር ላኪ ከተባልሽ ላንተ 1 ብር አልሰጥም ልቀቀው ሰው የያዘውን ያዝኩ ብላችሁ ቆራጥ ነው መሆን ያለባችሁ። ማንም ሰው ይሳሳታል። እኔ አሁን እዚህ ቦታ ላይ ሆኜ አልፈርድም። እንዲኩኑ ለምን እንደዚህ ብዬ ፍርድ አልሰጥም። ምክንያቱም በየትኛው መንገድ ሰይጣን እንደሚያሳስተን በየትኛው መንገድ እንደምንወድቅ አናቅም። እኛ ግን ስንፈርድ ፍርድ ቀላል ነው። ነገር ግን እኛስ ነገ መጨረሻችን ምንድን ነው? እንደገና ደግሞ ሁሉንም ወንዶች መጥፎ አድርገን አንመልከታቸው። ጥሩ ሰዎች እንዳሉ ሁሉ መጥፎ ሰዎች አሉ እዚህ ምድር ላይ። እኛን ያሳደገን ጀግና አባት ነው እዚህ ያደረሰን። አባቶቻችንን መርሳት የለብንም። ትንሽ ቆሻሻ ወንዶች አሉ ብለን አባቶቻችን ወንድሞቻችንን መዘንጋት የለብንም። እነዛን ሰዎች ብቻ ነው መውቀስ ያለብን። የነዛን መጥፎ ሰዎች ስራ ብቻ ነው መጥላት ያለብን። እናንተ ደግሞ በሶሻል ሚዲያ አሁን ላይ ከሰዎች ጋር የምንገናኝበት መንገድ በጣም ሰፊ ነው። በጣም ሰፊ ማለት ነው። በፌስቡክ በተለያየ ነገር ልትገናኙ ትችላላችሁ። ነገር ግን ልትተዋወቁ ትችላላችሁ። ነገር ግን ብትተዋወቁም ራሳችሁን መከላከላችሁን ራሳችሁን መጠበቃችሁን መርሳት የለባችሁም። ማወቅ ያለባችሁ ነገር ማለት ነው። በዚህ ሰዓት ላይ ሰው ገንዘብ የሚያገኝበትን ነገር ሰውን ለመጉዳት በቃ በእንዴት አድርጌ ልጉዳ ብሎ የሚፈላሰፍበት ጊዜ ነው ያለው። ገባችሁ አይደለ? ስለዚህ ከእንደዚህ አይነት ነገር እንግዲህ ይሄ ሰውዬ 83 ሴቶችን የእርቃን ፎቶ ሲይዝ ሱብሃንአላህ ማንም አያውቅም። አሁን ላይ ግን ሴቶቹ እያንዳንዱ የተጎዱት የራሳቸውን የሳቱት ብዙ ጉዳት የደረሰባቸው በቤተሰቦቻቸው ድረስ ደርሶ የእርቃን ፎቷቸው እነዚህ እህቶች ግን ይሄንን ልዩ አጋለጡ መጥተው ማለት ነው። መጥተው ካላጋለጡት ማርቆስ ይባላል ልጁ፣ ግን ትክክለኛ ስሙ ቢኒያም ጌታቸው ነው የሚባለው። ትክክለኛ ስሙ በትክክለኛ ስሙ አይደለም ሴቶችን የሚጠብሰው በድብቅ ስም ነው። ጥሩ የሆነ ባህሪውን አሳይቶ ነው የሚጠብሰው፣ በመጥፎ ባህሪውም አይደለም። አያችሁ? እና እንደዛ አይነት ነገር ስላለ ሴቶችን በቃ ሴቶች እዚህ ምድር ላይ መኖር የለባቸውም ብሎ የሚያምን ነው። እኔ አንዳንዴ አሁን ሳስበው አይምሮ የተዛባበት ነገር ያክል ነው እየተሰማኝ ያለው። ምክንያቱም ሴት ማለት እናት ናት፣ ሴት ማለት እህት ናት፣ ሴት ማለት ልጅ ናት። እኔ እንጃ ሴት ምን አድርጋ ሴትን ለመበቀል ሴትን ለመጉዳት ይህን ያህል ሴት እንደው አንድ ሰው ሊበድላችሁ ይችላል፣ 2 ሰው ሊበድላችሁ ይችላል፣ 3 ሰው ሊበድላችሁ ይችላል። ግን አንድ ሰው በድሎኛል ብላችሁ ምንም የማያውቀውን ሰው መበቀል የለባችሁ። በቀል በሽታ ነው እህቶች፣ በቀል በሽታ ነው። ከመበደል መበደል መልካም ነገር ነው። ተበደሉ። አልሐምዱሊላህ መበደልኩ ጥሩ ነገር ነው። ነገ ጥሩ ነገር ላይ እንድትወድቁ ያደርጋችኋል መበደል ማለት ነው። እናንተ ግን ሰው ስትበድሉ መጨረሻችሁ አያምርም። ብዙ ጊዜ ታያላችሁ ሰውን የሚበድሉ ሰዎች አወዳደቃቸው በጣም የከፋ ነው። መጥፎ አወዳደቅ ላይ ነው የሚወድቁት። ስለዚህ መጥፎ የሆነ አወዳደቅ እንዳትወድቁ ሰውን አትበድሉ። የሰው እንባ ሰው አያልቅስባችሁ፣ ሰዎች እንዳያለቅሱባችሁ እራሳችሁን ተከላከሉ። እኔ እንጃ በዚህ ሰዓት ላይ በጣም እያስፈራኝ ነው ያለው። ትውልዱ ወዴት እየሄደ እንደሆነ አላውቅም። ምን እየሰራ እንደሆነ ትውልዱ አላውቅም። በዛም ጋር ሴት ናት የምትጎዳው። ደግሞ የኛም የዋህነት ይበዛል፣ የሴቶች የዋህነት ደግሞ ይበዛል። ሴት ልጅ ደግሞ ወንድን ስታምን በቃ ልክ የላትም።
ስለዚህ ሰውንም ስታምኑ በልኩ መኑ። ሰው በመልካም ነገር እንደቀረበን ሁሉ ነገ ላይ ደግሞ በመጥፎ ነገር ሊቀርበን ይችላል። አጨራረሱ መጥፎ ላይሆን ይችላል። ዛሬ እንዴት ተዋደድን እንዘልቃለን ብለን ማሰብ የለብንም። የሰው ልጆች ነን። ክፍተት አለ። ፍቅር እንዳለ ሁሉ ጸብ አለ። እነዚህ ነገራቶችን ማሰብ አለብን። ከወዲሁ መዘጋጀት አለብን። ራሳችሁን ተከላከሉ። እነዚህ እህቶችን ግን ቤተሰቦቻቸው ጋር ሲደርስ የእርቃን ፎቶሽ ቤተሰቦችሽ ጋር ሲደርስ ምንድን ነው የሚሰማሽ? ይከብዳል። ለካ ልጄ እንደዚህ ናት ወይ እንደዚህ እኮ እኛ ሳድጌ የሚለው ነገር ይሰማቸዋል። እነዛ ልጆች ደግሞ እንዴት እኔ ቤተሰቦችን አሳፍራቸዋለሁ፣ እንዴት ቤተሰቦችን አንገት አስደፋለሁ ብለው ቀጥታ መድኃኒት ጠጥተው ለመገላገል ግን አላህ አልቆረጠባቸውም። አዳናቸው፣ ድነዋል። እናንተ እንደዚህ እንዳትሆኑ ራሳችሁን ተከላከሉ። እነሱ የራሳቸውን ሚስጥር አደባባይ አምጥተው የረጩት የተናገሩት ለምንድን ነው? 3 ሴቶች ናቸው የመጡት። በነገራችን ላይ የተበደሉት ማለት መድኃኒት የጠጡት 3 ሴቶች ናቸው። 3ቱ መጥተው የከሰሱት አንዷ ኢትዮጵያ ናት፣ መድኃኒት የጠጣቻለች። ሌላም 83 ቪዲዮ የያዘች እህት ልኮላት ማለት ነው። እንደዚህ ነው ማረጋችሁ እናንተን ሴቶችን እያለ ማለት ነው። እና ብቻ ከባድ ነው። ከሆነ ደግሞ ራሳችሁን መከላከል ነው፣ ራሳችሁን መቆጣጠር ነው። አንድ ጊዜ ተሳስታችኋል። የማይሳሳት ሰው የለም። የሰው ልጅ ይሳሳታል። የሰው ልጅ ፍጹም አይደለም። ስለዚህ ለሆነ ነገር መጨነቅ ሳይሆን ለሆነው ነገር ደግሞ ራስን ተቆጣጥሮ መፍትሄ ማምጣት ብቻ ነው መፍትሄው እላችኋለሁኝ። አላህ ይጠብቃችሁ። በፍቅር ተገናኝተን በፍቅር የምንለያይ አድርገን ማለት የማይጠቅሙን ሰዎች ከሆኑ ከህይወታችን ያርቅልን። በመልካም ነገር የተገናኛናቸውን ሰዎች ደግሞ በፍቅር በመልካም ነገር የምንለያቸው ያድርገን። ምክንያቱም መለየት የሚባለው በሽታ ሲመጣ ነው ይሄ ሁላ ነገር የሚመጣው ማለት ነው። ይሄ ሁላ መዘዝ የሚመጣው ነገር ግን ልጁ የመለየት ሁኔታ አይደለም እሱን የሚያሳስበው የሴቶች በቀል ስለሆነ ሴቶችን ይበቀላልና እናንተ ተጠንቀቁ። ነገ ደግሞ በምን አይዲያ ቀይሮ እንደሚመጣ አይታወቅምና ያለኩል ያህልን ሴቶች ራሳችሁን ጠብቁ፣ ራሳችሁን ተከላከሉ ከእንደዚህ አይነት ነገር ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ከያላችሁበት ዓለም ዳርቻ ክፉ አይንካችሁ። በሰላም ለሀገራችን ያብቃን፣ ሀገራችን ሰላም ያርግልን። ባይ 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 እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ